የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የአራት ኪሎ አስተዳደር በጦር ጀቶች የታገዘ ጥቃት መክፈቱ ተነገረም። በሌላ በኩል በአንድ ቀጠና ከ400 በላይ የመንግስት ኃይሎች ተቀላቀሉን ሲሉ የፋኖ ኃይሎች ገልጿል። ያረጋ ከበደ አስተዳደር ደግሞ በጦርነቱ ሳቢያ ከስራቸው እንዲለቁ ተደርገው የነበሩ ከ2000 በላይ ሰራተኞች እንዲመለሱ ወስኛለሁ ብሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። ክልሉ በነጌታቸው ረዳ አማጺ ኃይሎች የጸጥታ ስራ ለመስራት መገደዱ ተዘገበም። የጸጥታ መዋቅሩ በከፍተኛ ቁጥር እየከዳ የርዕሰ መስተዳድሩንና አብይ አህመድን ስርዓት የሚታገሉ ኃይሎችን እየተቀላቀለ ይገኛልም ተብሏል። ሰሙታላችሁ። የአብይ አህመድ ሌላኛው ኮሚሽን አጀንዳዎችን ለየው ብሏል። የብልጽግናው ሰው ከጠቅላይ ሚኒስትርነት ወደ ፕሬዝደንትነት መቀየር፣ አንቀጽ 39ና አዲስ አበባ ደግሞ ከአጀንዳዎቹ ውስጥ ስለመሆናቸውም ተብራርቷል። እንቃኘዋለን። ለአገዛዙ እጅ ከሰጠ በኋላ በሽመልስ አብዲሳ ኃይሎች ተገደለ የተባለው የቀድሞ የኦሮሞ ነጻነት ጦር አባል ጉዳይ መነጋገሪያ ሆኗል። ፖለቲከኛው ጀዋር መሐመድ እንዲህ አይነቱ ድርጊት ነገ ትውልዱ እርስ በራሱ እንዳይተማመን በጥላቻና ማብቂያ በሌለው ጦርነት ውስጥ የሚያስቀጥል ነው ብለውታል። ተጨማሪውን አዘጋጅተናል። በሶማሌ ክልል በተከፈተ ጥቃት ከ20 በላይ ሰዎች መገደላቸውና በርካታዎች መቁሰላቸው ተሰማም። የሙስጠፋ መሐመድ ልዩ ኃይል አባላት በጎሳዎቹ መካከል የተፈጠረ አለመግባባት ላይ የከፈቱትን የተኩስ ሩምታ ተከትሎ ያጋጠመም ነው ተብሏል። ሌላኛው መረጃችን ነው። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ላይ አዲስ ማስጠንቀቂያን አስተላልፏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራን የጦርነት ወጪያቸውን ጨምሮ ከ87 ቢሊዮን ዶላር በላይ በምክር ቤቱ እንዲጸድቅላቸው ጥያቄ አቅርበዋል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። የአራት ኪሎ መንግስት በጦር ጀቶች የታገዘ ጥቃት መክፈቱ ተነገረም። በሌላ በኩል በአንድ ቀጠና ከ400 በላይ የመንግስት ኃይሎች ተቀላቀሉን ሲሉ የፋኖ ኃይሎች ገልጿል። ያረጋ ከበደ አስተዳደር ደግሞ በጦርነቱ ሳቢያ ከስራቸው እንዲለቁ ተደርገው የነበሩ ከ2000 በላይ ሰራተኞች እንዲመለሱ ወስኛለሁ ብሏል። የኦህዴድ ብልጽግናን ተልዕኮ ሊያስፈጽሙ የሚላላኩት በጀነራሎቹ ትዕዛዝ ክልሉን የሚያስተዳድሩት የአማራ ክልል ባለስልጣናት ባለፉት ዓመታት ይህንን የሚመሩትን ክልል ወጣቶችን ጽንፈኛ እያሉ እሰሩ ሲባሉ በጅምላ እያሰሩ፣ ግደሉ ሲባሉ እያስገደሉም፣ አባሩ ሲባሉ ሰዎችን ከስራቸው እያፈናቀሉ፣ በኢኮኖሚም እያደቀቁ ቤተሰብ ሲበትኑ ከርመዋል። አሁንም ያንኑ እያደረጉ ናቸው። በዚህ መልኩ ከስራ ገበታቸው የተፈናቀሉ፣ ህይወታቸውን ያጡ፣ የማጎሪያ ማዕከላት ዛሬም ያሉ፣ ለወራት ታስረው የተፈቱትም ቁጥራቸውን ለማወቅ አዳጋች ያደርገዋል። የሆኖ ሆኖ ትናንት ደግሞ በክልሉ የተጀመረውን ሰፊ ወታደራዊ ዘመቻ በፕሮፓጋንዳም ለመደገፍ ያለመ ውሳኔ አስተላልፈናል ብሏል። የአማራ ክልል ምክር ቤት ባካሄደው መደበኛ ጉባኤው በክልሉ ባለው ጦርነት በተለያየ ምክንያት ስራቸውን ለቀው ወደ ትጥቅ ትግል ገብተው ለነበሩም ከ2100 በላይ ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ አሳልፍ ያለው ብሏል። 738 መምህራን፣ 92 የገቢ ተቋማት ሰራተኞች እንዲሁም ከ1300 በላይ የሲቪል ሰርቪስ ሰራተኞችን ነው እንዲመለሱ ተወስኗል ሲል የገለጸው። እነዚህ ሰራተኞች አሁን ለፕሮፓጋንዳ መጠቀሚያ ወትሮንም ሊከለከሉ የማይገባቸውን ተከልክለው መልሰው ሰጠናቸው በሚል ይገለጹ እንጂም ዛሬም በክልሉ የጽንፈኛው ወረዳ ነው እየተባሉ ደሞዝ የማይላክላቸው አካባቢዎች በግጭት ውስጥ ሆነው እያገለገሉም የትርፍ ሰዓት ክፍያ የተነፈጉ ሐኪሞች በርካታ ናቸው። የክልሉ አብዛኛው በጀትም በጀነራሎች የሚዘወር ጦርነትም የሚመራበት ሆኗልና ይህን የብልጽግናው ጦርነት አካሄድን ሸሽተው ባለፉት ሳምንታት በወሎ ቀጠና ብቻ ከ400 በላይ የመንግስት ወታደሮች ተቀላቅለውናል የሚሉት ደግሞ የፋኖ ኃይሎች ናቸው። ከነዚህ መካከል ከ300 የሚልቁት የመከላከያ ሰራዊት አባላት እንደሆኑም ያነሳሉ። ከሰሞኑ የአገዛዙ ወታደራዊ ዘመቻ በስፋት እየተከናወነ ያለው ደግሞ በአማራ ክልል ብቻ አይደለም። በኦሮሚያ ክልል ወለጋ በተለይም የአማራ ተወላጆች በሚበዙባቸው አካባቢዎች ጭምር እንጂ በምስራቅ ወለጋ ዞን ዲዳያና ወረዳ አንድ ወዴድቾም፣ አሊ፣ ዋጃና ጉለማ በተሰኙ አካባቢዎች በጦር ጀት የታጀበ ዘመቻ በአገዛዙ በኩል እየተደረገ ስለመሆኑም ተሰምቷል። የድሮን እና የሄሊኮፕተር ድብደባዎች በዘፈቀደ መልኩ በእነዚህ አካባቢዎች እየተፈጸሙ ሲሆን እስካሁን ያስከተሉት ሰብአዊ ጉዳት ግን በውል አልታወቀም።
ተደጋጋሚ ጥቃቶቹ መንደሮች ላይ ያነጣጠሩ መሆናቸውን ተከትሎ ግን ጉዳቱ ከፍተኛ ሊሆን እንደሚችል ተጠቁሟል። የአገዛዙ የድህረ ምርጫ ፕሮጀክት ጦርነትን ማፋፋም ስለመሆኑ ግን ያለፉት ተከታታይ ቀናት ሁነቶች ማሳያ ተብሏል። ክልሉ በነጌታቸው ረዳ አማጺ ኃይሎች የጸጥታ ስራ ለመስራት መገደዱ ተዘገበ። የጸጥታ መዋቅሩ በከፍተኛ ቁጥር እየከዳ የርዕሰ መስተዳድሩና አብይ አህመድ ስርዓትን የሚታገሉ ኃይሎችን እየተቀላቀለ ይገኛልም ተብሏል። የደህንነት ጉዳዮችን በተመለከተ መረጃዎችን የሚያሰራጨው አፍሪካ ኢንተለጀንስ ስትራቴጂክ የሆነው የአፋር ክልል በጸጥታ አደጋ ላይ ወድቋል ይላል። የክልሉ የጸጥታ መዋቅር ውስጥ የነበሩ ኃይሎች ወደ አፋር ታጣቂ ቡድን አጉጉሞ ለመቀላቀል እየሸሹ መሆናቸው ለአዲስ አበባ መንግስት ከባድ ስጋት ደቅኗል ያለው ሪፖርቱም የክልሉና የፌዴራል ባለስልጣናትም ይህንን የማስቆም ፈተና ውስጥ ናቸው ሲልም ያክላል። በመከላከያ ሚኒስትሯ አይሻ መሐመድ የቤተሰብ አባልና የቀድሞ የክልሉ ከፍተኛ አመራር ሀጂ ኢብራሂም የሚመሩት እነዚህ ጸረ ብልጽግና ኃይሎች ወደ ኤርትራ ተሻግረው መሰባሰብ ከጀመሩ ወዲህ በየጊዜው ቁጥራቸው እያደገ መምጣቱን አንስቶም ለመከላከልም የአብይ አህመድ መንግስት ወሰዳቸው ያላቸውን ሁለት እርምጃዎችን ይገልጻል። የመጀመሪያው ከአጉጉሞ ጋር በተያያዘም በርካታ የአፋር ወጣቶችን እያፈሱ እንደ አዋሽ አርባ ወዳሉ ወታደራዊ ካምፖች ማጎርን ነው ይላል። ሌላኛው ደግሞ የነጌታቸው ረዳ አማጺ ኃይሎች ሲል አፍሪካ ኢንተለጀንስ የጠቀሳቸውና ራሳቸውን የትግራይ ሰላም ኃይል እያሉ የሚጠሩ አካላትን በጸጥታ ተግባር ላይ ማሰማራት ስለመሆኑ ያትታል። ዛሬ ቲፒኤፍ በተለይም በትግራይ ኤርትራ ድንበር አካባቢም በዞን 2ና 4 የሰዎችንና የእቃዎችን እንቅስቃሴ ለሚቆጣጠሩ በርካታ የፍተሻ ኬላዎች ለፌዴራል የታጠቁ ኃይሎችና ለአፋር ክልል የጸጥታ ኃይሎች ድጋፍ እየሰጡ ይገኛሉ ነው ያለው። የአፋር ክልል የጸጥታ ኮሚሽነር አህመድ ሁመድ አብደላና የፖሊስ አዛዡ ቢሌ አህመድም በዚህ ጉዳይ ላይ ይሳተፋሉ ሲልም ሪፖርቱ አትቷል። እንዲያም ሆኖ አሁን በአካባቢው ያለው በተለይም የአፋር ኃይሎች አሰላለፍ ከ5 ዓመታት በፊት እንደነበረው የትግራይ ጦርነት ወቅት እንዳይደለም ያነሳል። አጉጉሞ ከሀገሪቱ የጸረ ብልጽግና ኃይሎች ጋር ጥምረትን ከፈጠሩ ኃይሎች መካከል ስለመሆኑ በማስረዳት ለወትሮ በአፋርና በሶማሌ ክልል አዋሳኝ አካባቢዎች ግጭቶች ሲከሰቱ የሚታወቅ ቢሆንም አሁን ግን የሶማሌው ኦብነግና የአፋሩ አጉጉሞ በጋራ የሚሰሩ ኃይሎች ሆኗል በማለትም አብራርቷል። ከሳምንታት በፊት ኢትዮ ፎረም ለጉዳዩ ቅርበት ያላቸው ምንጮችን ዋቢ አድርጎም በኢትዮጵያ ያሉ ተቋሚ ኃይሎች የጋራ ካውንስል መመስረታቸውን ስብሰባቸውንም ኢትዮጵያ ውስጥ ማካሄዳቸውን ይህንን ካውንስልን በቅርቡ ይፋ ያደርጋሉ ተብሎ እንደሚጠበቅ መዘገቡ የሚታወስ ነው። እነዚህ ኃይሎች ደግሞ እንደ ኦሮሞ ነጻነት ጦር፣ የፋኖ የትግራይ ኃይሎች፣ የአፋሩ አጉጉሞ፣ የቤንሻንጉል ኃይሎችና ኦብነግን ጨምሮ ሌሎችንም እንደሚያካትት እንዲሁም የአብይ አህመድ ሌላኛው ኮሚሽን አጀንዳዎችን ለየው ብሏል። የብልጽግናው ሰው ከጠቅላይ ሚኒስትርነት ወደ ፕሬዝደንትነት መቀየር አንቀጽ 39ና አዲስ አበባ ደግሞ ከአጀንዳዎቹ ውስጥ ስለመሆናቸውም ተገልጿል። የአገዛዙ የምርጫ የምክክር ንግግር የተሰኙ ቲያትሮች በአዲስ አበባ እንደቀጠሉ ናቸው። ምርጫ በተሰኘው ድግስ ማግስት ሀገሪቱ ላይ ሰፊ ወታደራዊ ስምሪትን ሰጥተው ኢትዮጵያንን እያጋደሉ የሚገኙት የዘመኑ ሹማምንት ይህንን የመግደል ማጋደል ዘመቻቸውን የሚሸፍንላቸው የአንድ ወር አጀንዳ አዘጋጅቷል። ምክክር ኮሚሽንና አጀንዳ ለየታ የሚል የአብይ አህመድ ሌላኛው ኮሚሽን የሀገሪቱን ከፍተኛ በጀት ተጠቅሞም ላለፉት ዓመታት እየመከርኩ ነው ሲል ከርሟል። ብልጽግና ከአጃቢዎቹ ጋር የሚያደርገውን በተለምዶም በየቀኑና በየሰበቡ የሚያደርገውን ስብሰባ ምክክር የሚለው የነ ፕሮፌሰር መስፍን አርአያ ተቋም የሀገሪቱ ታጣቂ ቡድኖች ያልተቀበሉት እንኳን ጦር መሳሪያ ያነሱ እየተዋጉ አይደሉ በርካታ ሰላማዊ የፖለቲካ ፓርቲዎችም ውድቅ እንዳደረጉትም ይታወሳል። በቅርቡ ፕሮፌሰር መረራ ጉዲና እንዲህ ሲገልጹትም ተሰምተው ነበር። ለፖለቲካ ድራማ ብለን የምታደርጋቸው ነገሮች መሰረታዊ የሆኑ የስርዓቱን ችግሮች አይፈቱም። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉስ ሰማይ አይታረስም፣ ንጉስ አይከሰስም ይላል። አብዮት እኮ በራቸውን እያንኳኳን ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር እናደርጋለን ሲል ቆይተው ሄደና ለምሳሌ ራስን ነው የምታታልለው፣ የኢትዮጵያ ህዝብን ነው የምታታልለው። አውራን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋሉ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው
የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? የሆኖ ሆኖ አሁንም እንደቀደሙት ጊዜያት ሁነኛ ተቃዋሚዎችና በልዩነት ውስጥ ያሉ ኃይሎች ያልተወከሉበት አንዳንድ ክልሎች ደግሞ ፈጽመው የማያውቁት ነገር ግን በሀገሪቱ መጻኢ ጊዜ ላይ ተጽዕኖ የሚኖረው ይኸው የአብይ አህመድ ኮሚሽን 8 ዋነኛ አጀንዳዎችን አስተዋውቋል። እነ መስፍን አርአያና ሌሎችም ይህንን ምክክር ለመምራት በአብይ አህመድ ሲመረጡም የጎሪጥናዊ የነበረው ቤተ መንግስት ውስጥ አስገብተህ አሳይተህናልና ውለት አለብን እያሉ የጀመሩት ይኸው ኮሚሽን ከያዘው አጀንዳዎች ውስጥ የብልጽግናው መሪም ፕሬዚደንት እንዲሆኑ የሚረዳ የመንግስት ቅርጽ አንዱ ስለመሆኑም ተነግሯል። ይህ ቤተ መንግስት እንደዚህ ስገባ መጀመሪያ ነገራችን ላይ ድሮ ቀድሞ ሳልፍ ከድሮ ጊዜ ቅድም ለባልደረቦቼ ስነግር ነበር። ዳግማዊ ምኒልክ ትምህርት ቤት ስማር 6ኛ ክፍል ሆኜ እዚህ ቤተ መንግስት ገብቻለሁ። ለምን የቀዳማዊ ኃይለ ሥላሴ ወታደሮች ውስጥ አንድ ኮሎኔል የኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደ ልባችን ገባ ነው። ከዚያ በኋላ ግን ላለፉት 40 ስንት ዓመት በዚህ እንኳን በታች ስናልፍ እንደዚህ ብለን ተጣመን ነው የምናልፈው። ሌት አለውን እዚህ ገብተን ያለው ሁኔታ ልናል። የመንግስት ቅርጽ አንቀጽ 39ና የአዲስ አበባ ጉዳይ በሀገራዊ የምክክር አጀንዳዎች ውስጥ ናቸው ይላል ማብራሪያው። በጥቅሉ 8ቱ አጀንዳዎች የሀገር ግንባታ ጉዳይ፣ የፖለቲካ ስርዓት፣ የመንግስት አደረጃጀትና ቅርጽ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊና ኢኮኖሚያዊ ጉዳዮች፣ የአርሶ አደሮችና አርብቶ አደሮች ጉዳይ፣ ሙስናና መልካም አስተዳደር እንዲሁም የሰላም ግንባታ የሚል ስያሜ የተሰጣቸው ናቸው። ጠቅላይ ሚኒስትሩ ይህንን ምክክር ኮሚሽን የተባለውን ባለፉት ዓመታት ከፈጠሯቸው ኮሚሽኖች መካከል አንዱ የሆነውን ተቋም ስልጣናቸው ላይ የሚቀርብ አጀንዳ የሽግግር መንግስትን ጨምሮ አጀንዳ ማድረግ አትችልም ብለው ገደብ አስቀምጠው እንዳስጀመሩት የሚዘነጋ አይሆንም። ለአገዛዙ እጅ ከሰጠ በኋላ በሽመልስ አብዲሳ ኃይሎች ተገደለ የተባለው የቀድሞ የኦሮሞ ነጻነት ጦር አባል ጉዳይ መነጋገሪያ ሆኗል። ፖለቲከኛው ጀዋር መሐመድ እንዲህ አይነቱ ድርጊት ነገ ትውልዱ እርስ በራሱ እንዳይተማመን በጥላቻና ማብቂያ በሌለው ጦርነት ውስጥ የሚያስቀጥል ነው ብለውታል። የብልጽግናው መንግስት የሰላም ጥሪ የተቀበሉ የሚል ስያሜ የሚሰጣቸው እጅ የሰጡ ታጣቂዎችን ለፖለቲካ ፍጆታ የሚጠቀምባቸውን በተለያዩ ቦታዎች አስቀምጦ ጥቂት የማይባሉትን አስሯል፣ ገድሏል። ለፕሮፓጋንዳ ፍጆታ የሆነው ዘንድ በአዲስ አበባ የተለያዩ ቦታዎች ሲያዘዋውራቸው የነበሩትን የቀድሞ የኦሮሞ ነጻነት ሰራዊት አባላትን ወደ እስር ቤት እንደወሰዳቸው የቱለማ አባገዳ ጎበና ሆላ መናገራቸውን በቅርቡ መዘገባችን የሚታወስ ነው። አባገዳው በሻሸመኔ፣ በባቱ፣ በአዳማና በሌሎችም የኦሮሚያ ክልል አካባቢዎች የታሰሩት ግለሰቦች ከ3 እስከ 20 ዓመት የሚደርስ የእስራት ፍርድ ተበይኖባቸው በስር ላይ እንደሚገኙ መግለጻቸውንም እንደዚሁ። አሁን የተሰማው መረጃ ደግሞ በተመሳሳይ እጅ ሰጥቶ ነበር የተባለውና ጃል ሀጫሎ የተሰኘው የቀድሞ የታጣቂ ኃይል በሽመልስ አብዲሳ ኃይሎች ከነበረበት ካምፕ ወጥቶ ተገድሏል ተብሏል። ይህንን ተከትሎ ፖለቲከኛው ጀዋር መሐመድ ከሚደረጉ ጦርነቶችን በላይ ጠባሳው አደገኛ የሚሆነው ሰላምን መርጠው መሳሪያቸውን ባወረዱ ሰዎች ላይ የሚወሰድ እርምጃ ነው ይላሉ። እጅ የሰጠ ሰው ላይ እንዲህ ያለ ድርጊትን መፈጸም የጦር ወንጀል ነው የሚሉት ፖለቲከኛው ድርጊቱ ነገ ትውልዱ እርስ በርሱ እንዳይተማመን በጥላቻና ማብቂያ በሌለው ጦርነት ውስጥ እንዲቀጥል መግፋት ስለመሆኑም ጠቅሰዋል። የጸጥታ አካላት የመንግስት ዩኒፎርምን መልበስ ማለት ከህግ በላይ መሆን ማለት አይደለም። ከበላይ አካል ትዕዛዝ ተቀብዬ ነው የሚለው ሰበብም ለጠፋ ህይወት ምክንያት አይሆንም። ዛሬ ስልጣንና መሳሪያን ተማምነን ኢፍትሐዊ እርምጃ ብንወስድ ነገ በህግ ፊት በግል ተጠያቂ መሆናችን አይቀርም ሲሉም አሳስቧል። የማህበረሰባችንና የሀገር ሽማግሌዎች በእንዲህ አይነት ጉዳዮች ላይ ድምጻቸውን አሰሙም። በጥላቻና በጦርነት የሚያልቅ ትውልድ ሳይሆን እርስ በራሱ የሚተማመንና ለሰላም አብሮ የሚኖር ትውልድ ለመገንባት ስሩ ሲሉም ጥሪ አስተላልፏል። በሶማሌ ክልል በተከፈተ ጥቃት ከ20 በላይ ሰዎች መገደላቸውና በርካታዎች መቁሰላቸው ተሰማ። የሙስጠፋ መሐመድ ልዩ ኃይል አባላት በጎሳዎች መካከል የተፈጠረ አለመግባባት ላይ የከፈቱትን ተኩስ ተከትሎ ነው ይህ ተፈጥሯል የተባለው። በሶማሌ ክልል በጎሳ መካከል የሚከሰት ግጭት የክልሉ የብልጽግና ሰዎች እንዳንድ የስልጣናቸው ማስቀጠያ ስልት ሲጠቀሙበት በተደጋጋሚ ተስተውሏል። ከስልጣን ከተነሳን ይህንን ጎሳ ከዛኛው ጋር እናጫርሳለን የሚለው ዛቻም የጅግጅጋው ቤተ መንግስት ውስጥ ተደጋ
ተደጋግሞ የሚወራ ጉዳይ ነው። ከሰሞኑ በክልሉ ዶሎ ዞን የተከሰተው አሳዛኝ ድርጊትም የዚህ ቀጣይ ክፍል ሆኗል። በዞኑ በኦጋዴ ጎሳ ውስጥ ባሉ ሁለት የማህበረሰብ ክፍሎች መካከል ከዚህ በፊትም የቆየ አለመግባባት ነበር የሚሉት የአካባቢ ምንጮች ከዓመት በፊትም በዶሎ ዞን ጓርዴር ከተማ በአንድ መስጅድ ውስጥ የተፈጸመና 6 ሰዎችን የገደለውን ጥቃትን በማሳያነት ያስታውሳሉ። ከሰሞኑ ያጋጠመው ደግሞ በእነዚህ ሁለት የማህበረሰብ ክፍሎች መካከል ያገረሸን አለመግባባት ተከትሎም የተላኩት የሙስጠፋ መሐመድ የጸጥታ ኃይሎች የተኩስ ሩምታን ከፍተው በርካቶች ለህልፈተ ህይወት ተዳርገዋል ብለዋል። በዞኑ ቤልኤደር በተባለ ስፍራ ኃይላቸውን የላኩት የርዕሰ መስተዳድሩ የቅርብ ሰው የልዩ ፖሊሱ ኮሚሽነር በመሩት ጥቃትም ከ20 በላይ ሰዎች መገደላቸውና በቁጥር ያልታወቁ ሰዎች ደግሞ መቁሰላቸውም ተሰምቷል። ይህንን ጥቃት በተመለከተ ከክልሉ የኦህዴድ ብልጽግና ተላላኪዎች ምላሽን ለማግኘት ያደረግነው ጥረት አልተሳካም። በሀገሪቱ የተለያዩ አካባቢዎች የሚፈጸሙ ግድያዎች የተለመዱ፣ የሰዎች ህይወት መጥፋትም የየዕለት ድርጊት ሆኖ ይለመድ ዘንድ ሆኗል። በብልጽግናው አገዛዝ ዘመን የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ለሚያልፉ መርከቦች ማሳሰቢያን ይፋ አደረገም። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ጦርነት ወጪን ጨምሮም 87 ቢሊዮን ዶላር በምክር ቤቱ እንዲጸድቅላቸው ጥያቄ ማቅረባቸው ሰምቷል። በአሜሪካና ኢራን መካከል የተደረሰውን ስምምነት ተከትሎ የኢትዮጵያን ጊቤ መርከብን ጨምሮ በርካታ መርከቦች እየተንቀሳቀሱ ቢሆንም አሁንም የሆርሙዝ ወሽመጥ ጉዳይ ግን መነጋገሪያ ሆኖ እንደቀጠለ ነው። በወሽመጡ በኩል የሚያልፉ መርከቦች ሁሉ ለደህንነታቸው ሲባል መጠቀም ያለባቸው በኢራን በተፈቀዱ ቦታዎች በኩል እንደሆነና እንቅስቃሴያቸውንም ቀድሞ ማሳወቅ እንደሚገባቸው የኢራን እስላማዊ አብዮታዊ ዘብ አሳውቋል። ዘቡ ይህንን መግለጫ ያወጣው በሆርሙዝ ወሽመጥ ላይ አዲስ መርከቦች መተላለፊያ መስመር መከፈቱን የሚያመላክቱ ዘገባዎች መውጣታቸውን ተከትሎ ነው። ለወራት መተላለፊያ አጥተው ለቆዩ መርከቦች ተከፈተ የተባለው መስመር ተቀባይነት የሌለው ሙሉ በሙሉም ለመርከቦቹ አደገኛ ነው ሲል አስጠንቅቋል። የኢራን አብዮታዊ ዘብ ባወጣው መግለጫም በሆርሙዝ ወሽመጥ በኩል ለማለፍ የተፈቀደለት መስመር በኢራን እስላማዊ ሪፐብሊክ የተገለጸው ብቻ ነው ሲል ገልጾም መርከቦቹ ቻናል 60 በተባለው መስመር በኩል ብቻና ከኢራን ጦር ኃይል ጋር በመነጋገር መሆን እንዳለበትም ነው ያሳሰበው። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአብዛኛው ከኢራን ጦርነት ጋር ለሚያያዝ ወጪ የሚውል 87 ቢሊዮን ዶላር በምክር ቤት እንዲጸድቅላቸው ጠይቀዋል። አጣዳፊ ላሏቸው ከኢራን ጦርነት ጋር የተያዙ ወጪዎች ገንዘብ እንዲፈቀድላቸው የጠየቁት ያለ ምክር ቤት ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉ በተወሰነ ማግስትም ሆኗል። ሪፐብሊካኖች በአብላጫ የያዙት የአሜሪካ የህግ መወሰኛ ምክር ቤት ዶናልድ ትራምፕ የኢራንን ጦርነት እንዲያቆሙ የቀረበውን የውሳኔ ሀሳብም አጽድቋል። ትራምፕ ምክር ቤቱ እንዲያጸድቅላቸው ከጠየቁት ፈንድ መካከል 67 ቢሊዮን ዶላር ለመከላከያ ሚኒስቴር፣ 21 ቢሊዮን ዶላሩ ለጦር መሳሪያም፣ 17 ቢሊዮን ዶላሩ ደግሞ ለስራ ማስኬጃና ቀሪው 12 ቢሊዮን ዶላር ደግሞ ለሚስጥራዊ ክንውኖች መሆኑን ዋይት ሀውስ ይፋ አድርጓል። የተቀረው ገንዘብ ከኢራን ጦርነት ጋር የሚያያዝ አይደለም። 11 ቢሊዮን ዶላር ለአርሶ አደሮችና 1.4 ቢሊዮን ዶላሩ ደግሞ በማዕከላዊ አፍሪካ የኢቦላ ስርጭትን ለመቆጣጠር እንደሚውል ተገልጿል። ትራምፕ ያቀረቡት ጥያቄ በቀላሉ በምክር ቤቱ ይሁንታ ላይ ያገኝ ይችላልም ተብሏል። ሪፐብሊካንና ዲሞክራት እንደራሴዎችም በኢራን ጦርነት ደስተኛ ለመሆናቸውን በተደጋጋሚ ሲገልጹ ቆይቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።